ከዛሬ የበለውት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍለ? ፈጣሪ ጸባዩ ድማ ይወለኔ ለብር ብዬ አይደለም ለሁለት ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ? አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ ይታወቃቸዋል እኮ አይደለ? ታውቋታል። ባሸንፍም ብሩን እንደማይከፍሉኝ ማለት ነው እኮ። ባትወልድም ይኸውልህ ሴቶች ቀናቶችን እያስታወስክ እንኳን አደረሳችሁ ካልካችሁ ይወዳሉ ብዬ ነው። እሱማ ይወዳሉ፣ ግን ምን አለች እሷ? ሽቶስ እሷማ ያጠባውን ሊወለድ አይደለም እንኳን ባላ ልጅነትን በምን እንደምታስታውስ እናያለን። አንተስ ምን አልክ? ለማጥባት ውሻም ያጠባል። እሺ እንዲህ እንድትናገርኝ አልፈልግም። አባዬ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው። ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባዬ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባዬ። እንዴ ሄሎ አባ። እኔም ቢብዬ ነው። ታዲያ ይሄንን እድል ብትጠቀምበት እንዴ? አንተም እኮ አልገባለህ። ኧረ ማዘር ተው እንጂ። ቆይ ያንተ ከሌላው የተለየ ነው እንዴ? ኧረ ማዘር እያሳፈሩኝ ነው ይል። አንተ ላይፍህን ልቀይርልህ ላንቀባረህ ማለት ነው የሚያሳፍረው? ምን ታካብዳለህ? ማንንም የያዘውን ያዝከው። ሰላም እንዴት ናችሁ? ሳምሪ ቲቦች ነን። በአዳዲስና በአዝናኝ ቪዲዮዎች እንደተለመደው ከች ብለናል። ጠፍተናል፣ አስደብረናችኋል እናውቃለን፣ ግን በሚክስ ቪዲዮ ተመልሰን መተናል። ከእናንተ የሚጠበቀው ቤቱን ሰብስክራይብ፣ ቪዲዮ ላይክ፣ የተሰማችሁን ኮሜንት እና ለወዳጅ ዘመዶቻችሁ ሼር ማድረግ ብቻ ነው። ወደ ቪዲዮቻችን እናልፋለን። ምን ልስተ መድኃኒት በቃ እሺ ና ቀና በቃ ምንድን ነው? ኧረ ሰዎች ልትደፋኝ ነው እንዴ? እንዴ አስተባባል ያንን ሁሉ ብር ይዞ ላይ ሲል ከገባበት ነው እንጂ መንጭቆ የሚያወጣው። እኔ የምልህ እንኳን ለእናቶች ቀን አደረሰሽ ማለት እንደዚህ ያናግራል? ማንንም ብለህ ነው ደግሞ? ማን ተናግሮ? ሚስቴን እንኳን ለእናቶች ቀን አደረሰሽ አልኳት። እንዳልወለደች እያወቅ እኮ። ባትወልድም ይኸውልህ ሴቶች ቀናቶችን እያስታወስክ እንኳን አደረሳችሁ ካልካችሁ ይወዳሉ ብዬ ነው። እሱማ ይወዳሉ፣ ግን ምን አለች እሷ? ሽቶስ እሷማ ያጠባውን ሊወለድ አይደለም እንኳን ባላ ልጅነትን በምን እንደምታስታውስ እናያለን። አንተስ ምን አልክ? ለማጥባት ውሻም ያጠባል። እሺ እንዲህ እንድትናገርኝ አልፈልግም። ከቀረ ፍቅሩም ይቀራል። ኢላ ሲግማ ሆነ ከዚህ በኋላ ማለት ነው። ኧረ ምን ሲግማ ጀዝባ ነው። የምርም ጀዝባ ነው ኤልያስ። እንዴ አስበዋል ያልወለደችን ሴት እንኳን ለእናቶች ቀን ለሴቶች ቀን ቢሆን እሺ፣ ለእናቶች ቀን በምን አባ ልጅነት እንደምታስታውስ እናያለን። ያሸነፈው ለተለቃ ቁጥር 5 6 7 3 9 ምን አሸነፍን? እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ቁጥሩን እስኪያዩ ድረስ ማለት ነው። በሚገርም ድባብ ቫይቡን እያሳመሩት ነበር። ልክ እንደደረሰው ሲያቅ ይቅርታ ያለኝን በሙሉ ልስጥሽ። ምን ያለሽን ሁሉ አምጪ። የሰረከኝ ነው? ካልደበረሽ የያሽውን ብር በሙሉ ስጪኝ። አልሰጠም ካፖስ
እምቢ ካለች ጉልበት ተጠቀም። ጉልበት ማለት ምን አይነት ጉልበት? በጣም አይደል ጉልበት ተጠቀምከው? ነገሩን ቀለልም ከበድም ማድረግ እንችላለን። ምንም ካሽ አላስኩም። ሲቢ ብር አለሽ? የለኝ። ሲቢ ብር ሲቢ ብር። እንኳን ደስ አለ። የመጀመሪያን ሰው ሰርቀሃል። በጣም አይደል ሊዘረክ እነዚህ የማይነኩ የኔ አካል ናቸው። እነዚህ የማይነኩ የኔ አካል ናቸው። የማይነኩ ኖ ስንት ነው ሂሳቡ? እናት 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? የሳቃችሁ ወረፋ ያዙ። አንተ ገነት አትገባ። እንግዲህ ወቀው ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤት ሁላ ሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍለ? ፈጣሪ ጸባዩ ድማ ይወልኝ ለብር ብዬ አይደለም ለ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ? አልፈራውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባሁ በኋላ ተመሳጥረው ለ3 ሊመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው። አስቡ እስቲ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያረጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም እንመጣለን። እንዴ ምንድን ነው? በቃ እሺ አልችለውም። ምን አድርገን ነው የምትለኝ? አልችለውም። በቃ የታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልቃለሁ። መጀመሪያ እንደዚህ አትልም እንዴ? አሁን መጥቶ አሽልም ሴድሻ እንግዲህ እናቴ ትቆጣኛለች ብሏል። በቃ ተውታ። በቃ ከፈራ ነው። ምንም ማድረግ አይቻልም። እኔ ከመምጣቴ በፊት ሁሉም ሰው እድል ነበረው። even if you are not ready for the day በጉጉት ይጠበቅ የነበረው የነጽክስ እና የፍሌክስ ጁዱቱ አሁን ይጀምራል። ግን ሁለታችሁም ትቃለማላችሁ። ነጽክስ በፀጉሬ ዘለላ እዘርረዋለሁ። አንተስ የምትለው ነገር አለ? 1 ደቂቃ ለቁሽ አፈራርጥሻለሁ። አጥንትህን ሰባብሬ አንገትን ሰጣለሁ። አንተስ የምትለው ነገር አለ? እንግባ በእናትህ እንግባ። የፈጠነ እንግባ በእናትህ። የተሸነፈ ግን 1 ሚሊዮን አለው አይደል? የተሸነፈ 1 ሚሊዮን ብር አለው አይደል? 1 ሚሊዮን ብር አለው። ያሸነፈ 4 ሚሊዮን ብር። ነጽክስ you ready? ፍሌ you ready? I'm ready. Fight. ምንድን ነው የሚያስወጣት? መሯሯጥ አይቻልም። እኔ እዚሁ መደባደብ ነው። ሙኬ አታውቅም እንዳንተ? የምን ሙኬ ነው? ራውንድ 2 ይቅርታ። ፋይት። የት ነው የምትሄደው? አንቺ መሯሯጥ አይቻልም። ተደባደቡ እንጂ። ፋይት። ምንድን ነው? መሰለባደበና ነው ለዚህ ነው ለቆስቶ በቴሌብር በንግድ ባንክ በአዋሽ ባንክ ብሬን 1 ሚሊዮን ብሬን መሰለባደበን ጨረስን እኮ ጌታ አለቀ በቃ። 1 ሚሊዮን ብር አለ ብላችኋል አይደል? 1 ዓመት ሙሉ ለፎት ለዚህ አንቺንም ይሻላል። እናቴ ፈሪ ለእናቱ አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው። ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ
እንዴ ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው የማድረው። እንዳትሰጋ አላሳስብህ ብዬ ነው። ግድ የለም እሺ፣ ችግር የለውም። እሺ አባዬ ደህና ደር። እፎይ እንደዚህ በቀላሉ መገላገል እየተቻለ የእንትን ጫት ነው እንዴ ጋምኩ። እስከ መቼ ነው እኔ ጋር የምትተኙ? አባት ይመጣ። ለምን አባት ይመጣስ? ያባረኛል። ከእናትሽ ፍሬንድ ማንን ነው የምትወጁ? ከኔ ጓደኞች፣ ከማሚ ጓደኞች። እናትሽን ያልሽ እስቲ ለሃዊ ጋር ታንተኛ ሃዊ አብሻ ያቂዳብሻ ንገሪኝ። አባዬ አንተ ጀምድ እማዬ አንቺ አባዬ እኔ ልቀርልህ። ሚጥዬ አንቺስ? ሁለታችሁም ሄዱ። ይመችሽ ሚጥዬ ይመችሽ። ድግ በይልን የኔ ማለት ሁለታችሁም ሂዱ። አንተ አንቺ ከምታባብሉን በቃ ሁለታችሁም ሂዱ። ዞር በይ ብዬሻለሁ። ዋጋሽን ነው የምሰጥሽ። ባስ አለማወቅ እንጂ ፍቅሬ እኔ አላረገውም። አላርፍ ያለች ምን ይዛ ትወጣለች እንግዲህ። አርቲስት ሄኖክ ምንድነው የሆነው? በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈልን እውነተኛ መስዋዕትነት በተግባር ያሳየም አርቲስት ሄኖክ ወንድሙ በሶሻል ሚዲያ ላይ ሰሞኑን እንግዲህ ትልቅ መነጋገሪያ ሆኗል። ሄኖክ ፈረጃ የተሰኘውን አዲስ ፊልሙን ለተመልካች ለማብቃት ያለፈባቸው 7 ዓመታት በትዕግስትና በጽናት የተሞሉ ነበሩ። ሄኖክ ለዚህ ፊልም ስኬትና የሚወክለው ገጸ ባህሪ ተአማኒነት ሲል ብቻ የሰውነቱን ክብደት እጅግ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያው ያለውን ፍቅር በተግባር አሳይቷል። አርቲስቱ የጀመረውን ፊልም ከዳር ለማድረስ የገጠመው የገንዘብ እጥረት ሳይበግረው በተለያዩ መንገዶች ድጋፍ በማሰባሰብና የሰዎች ፊት በማየት ጭምር ስራውን ለመቀጠል ተገዷል። ታዲያ በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያው የሰጠውን ትልቅ ዋጋና ቁርጠኝነት በግልጽም የመሰከረ ሆኗል። እናም አሁን ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን እናም ይህም ስኬት በብዙ ውጣ ውረድና መከራ ውስጥ ላለፈው ሄኖክ ትልቅ እፎይታንም ሰጥቶታል። ሄኒ ላሳየው የማይናወጥ ትጋትና ላሳለፍካቸው አድካሚ ጉዞዎች ትልቅ አድናቆት ይገባል። እስኪ ሁላችሁም ለአርቲስቱ ያላችሁን አድናቆት ኮሜንት ላይ ግለጹለት። ፎሎ እያደረጋችሁ ቤተሰብ ይሁኑም። ጀግና በቃ ጀግና። ፊልሙ እስኪወጣ በስማም ያለኝ ጉጉት የምር ለሄኒ ቃል የለኝም። በቃ ቃል የለኝም የእውነት። የምርን ያላሰችው የታባታቸው ሂድ እነዚህ መጥቻለሁ ነው መጥቼልሃለሁ ነው እናቱ። የቆየ ቂምማ አለብሽ። ሰላም አሉ ማዘር። ሰላም ነህ? እንደው ከቲማቲሙ ጥሬ የስጋው ጥሬ አይሻልህም? እኔም ቢብዬ ነው። ታዲያ ይሄንን እድል ብትጠቀምበት እንዴ! አንተም እኮ አልገባለህ። አረ ማዘር ተው እንጂ። ቆይ ያንተ ከሌላው የተለየ ነው እንዴ? አረ ማዘር እያሳፈሩኝ ነው ይል። አንተ ላይፍን ልቀይርልህ ላንቀባረህ ማለት ነው የሚያሳፍረው? ምን ታካብዳለህ? ማንም ያዘውን ያስከው። እውነቴን ነው። ይልቅ ሞኛቱ እስከ መቼ? እሺ በለኝ። እሺ እውነት? አዎ በል። እሷ ያስካትን ስልክ ተጠቅመህ እንዲሁም በመጀመሪያ 6 ጉዞዎቹ ደግሞ 20% ዲስካውንት ታገኛለህ። ታዲያ ላይፍን ቀየርኩልህ ማለት አይደል እንዴ? ማዘር እንደዛ ነው እንዲያሰቡት። እኔ ደግሞ በሌላ። አንተ ምን አስበህ ነበረ? እንደ በወልድህ አላደርስህም? ያደርሱኛል። ይልቅ ና ብላ። እሺ ልብላ። እሺ
ኢሞሽናል ዳሜጅ እዚህ ጋር ነው እንግዲህ ኢሞሽናል ዳሜጅ ሴዶ 10 ሚሊዮን ፈጠዷ ምንድነው እናንተ አሰምት ቀይሩ ሲጅኝ እኔ አልጮትም በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም እስቲ አንተ ሴዶና ጆኒ ተጣሉ ምን በሐዲስም በመጽሐፍ ቅዱስ ማምጣት ማስረጃ አምጣልኝ እንጮታለሁ ዳርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ እኔን ለማስወጣት ማለት ነው ፈርተውኝ አበሻ እዚህ ጋር ይስማ እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም ይኸውልህ እና እኔ አልጮትም በቃ ወርግ ቢዘንብልኝ እኔ አልጮትም ምንም ፈርቼ ምናምን አልጮትም በቃ መብት አይደል ሴቱን ልቀቃርኩ ተረረረ ወቀጣው በዛበት የሆነ ትሪንግ ውስጥ ሳይገባ እንዲሸነፍ ነው ያደረጉት እንዳለ በቃ አሁን ልወዳደር ቢል ራሱ እኔ እንጃ One, 2, 3, go! What you are? Yep. This is for people who think I'm bad at basketball. Because someone who's bad at basketball. You're not bad. Really? ስምኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ ያሳበርኳቸው ውይ ደስ አይልም በጣም ወይ ገርባ ጉድ በል መጀመሪያ ቪዲዮውን ሳየው መልካም የእናቶች ቀን ሃፒ ማዘርስ ዴይ እናቴ ዛሬ እናቴን ሰርፕራይዝ አደረኳት የሚል ቪዲዮ ነበር የጠበኩት እናቴ እንኳን ወለድሽኝ እናቴን ሰርፕራይዝ ላርጋት የሚል ነገር ነበር የጠበኩት አይደለም ወገን እናትና ልጅ መስሎኝ ነበር አትሾሩ ባልተቤትና ባልተሚስት ናቸው በሉ ወይ ስኳር ያው ቢያልፍም መልካም የእናቶች የሹገሮችና የፍራፍሬዎች ቀን ስኳር 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 ወይ ጉድ ስለኔም ስኳር ፈልጉልኝ መጨረሻ መመኘት ሆነ አፈር ብላ ልትፋለም ነው አሉ ልታረገው ደም በደም እናቴ ትቆጣኛለች እኛ ልደባደብም መጀመሪያ ግን እንደኔ ማለት ነው መጀመሪያ ሴዶን እዚህ ውስጥ ያስገባው ሰው የሴዶ ጠላት ነው ባይኔ ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበሩን ቪዲዮዎች ይህንን ይመሳሰሉ ነበር በቪዲዮዎቻችን ዘና ፈታ እንዳላችሁ ባለሙሉ ተስፋ ነን በቀጣይ በአዳዲስና በአዝናኝ ቪዲዮዎች ተመልሰን ስለምንመጣ ከወዲሁ ቤቱን ሰብስክራይብ ላይክ ኮሜንት ሼር ማድረጋችሁን ቼክ እያደረጋችሁ ባይ